ክብርት የከተማችን ከንቲባ ወይዘሮ አዳነች አቤቤ፣ ክቡራን አባት አርበኞች፣ ክቡራን የጦር አመራሮች ተወካዮች፣ የጀግናው መከላከያ ሰራዊት ተወካዮች፣ ክቡራን ከፍተኛ የመንግስት የሥራ ኃላፊዎች፣ ከሁሉ በላይ ደግሞ የዛሬ ወጣቶች እንኳን ለ130ኛ የአድዋ ድል መታሰቢያ በዓል አደረሳችሁ። እዚህ በቀረበው ኬሮግራፊ ቀደም በወጣቶች ውስጥ የሚገርም ነገር አይቻለሁኝ። ቀጥሎም በቀረበውም ዶክመንተሪም ጭምር በሁሉም ሲጠቀለል እንዴት አይነት ድንቅ ሀገር እንዳለን እንድንገነዘብ በደንብ ጭብጥ ያስያዘን ነውና ባካችሁ ኬሮግራፊ ላሳዩ ወጣቶች አንድ ጊዜ። መሪ ቃላችን ከአኩሪ ታሪክ ወደ ብሩህ አድማስ ነው የሚለው። መሪ ርዕሳችን የመወያየውን ደግሞ ቀጥሎ አቀርባለሁኝ። ከሱ በፊት ግን ያው አስተማሪ ስለሆንኩ ትንሽ ቀለል ያለ አፕሮች እንጠቀማለን። እየተጨዋወትን ትላንት አድዋ ምን ነበረ፣ ዛሬስ ምንድነው፣ ነገስ ወዴት ነው የምንሄደው የሚለውን አድዋን እንደ እርሾ የምናይበት ይሆናል ማለት ነው። አመሰግናለሁ። የአድዋ አደራ አንድነት ሉዓላዊነትና ማንሰራራት ይላል ርዕሳችን፣ የውይይት ርዕሳችን። እንግዲህ አንድነት ሲኖረን ሉዓላዊነታችን ይከበራል። ጀግኖች አባቶቻችን irrespective of their ideological differences, religious differences, ethnic differences, የሃይማኖት የብሔር የለ የምን የለ ልዩነቶች ሁሉ እያሉ ሀገር ተወረረች ሲባል አንድ ላይ ነው የቆሙት። ስለዚህ አንድ ላይ ስንቆም አንድነት ሲኖረን ምን ይመጣል? ሉዓላዊነት ይመጣል። ጥያቄ ጠይቃለሁ። አስተማሪ ነገር ይቀጥላል። እሱ ከሉዓላዊነትን ማስከበር ስንችል ቀጥሎ ምንድነው? ስለ ነገ ሬናይሰንስ፣ ስለ ማንሰራራት፣ ስለ መነሳት መነጋገር እንችላለን ማለት ነው። እዚህ ላይ ታሪክን ትንሽ መግቢያ ወደ ኋላ እንደረደራለሁኝ። ምን ነበረ የሚለውን እናያለን። የአድዋ የጥቁር ሕዝቦች ድል ነው ስንል ምን ማለታችን ነው? ይህንን እንነካካለን። የአድዋ ድል እንደ ብሔራዊ አንድነትና የአሸናፊነት ምልክት ለምን ይታያል? አድዋና የኢትዮጵያ ብሔራዊ ጥቅም እንዴት ይተሳሰራሉ? የአድዋ መንፈስ ለሁለንተናዊ የኢትዮጵያ ብልጽግና ምን አስተዋጽኦ አለው? የዲሞክራሲ ጽናት፣ ፍትሃዊ ምርጫ ከአድዋ ጋር እንዴት ይገናኛል? በተለይ ደግሞ የአድዋ አደራ የተቀበለው የጀግናው የመከላከያ ሰራዊታችን በአድዋ እይታ ምንድነው የሚልና ለማይቀረው ነገር እንዘጋጃለን። ዛሬ እዚህ ያለን እዚህ የሌለንም እዚህ ያለን ሁሉንም እየወከልን ወጣቱን ያለንና ከያንዳንዳችን ምን ይጠበቃል? በተደጋጋሚ ስንናገር አባቶቻችን በደንብ አጥንታቸው የጠላትን ወሽመጥ ቆርጠው ቅስሙን ሰብረው የተከበረች ድንቅ ሀገር የአፍሪካ ተምሳሌትን ለኛ አስረክበዋል። እኛስ ምን ይጠበቅብናል? ቴካዌይ ነው ትልቁ መልእክታችን ይሆናል ማለት ነው። በነገራችን ላይ አጠቃላይ የአፍሪካን የባርነት ዘመን ስናይ ወደ ኋላ ስንደረደር ቅድመ ባርነት ጊዜ ምን አይነት አፍሪካ ነበረች? በባርነትስ ጊዜ እንዴት ነበረ? ከዚያስ በኋላ ምን ሆነ? የኛስ ፖዚሽን እንዴት ይታያል የሚለው እናያለን። ከቅድመ ባሪያ ንግድ በፊት መጀመሪያ ነጮች ያደረጉት የመልክዓ ወራሪዎች በወቅቱ የነበሩ ነጮች ወንድሞቻችን ናቸው። የዛሬውን አንፈርጅም። በወቅቱ የነበረውን ወራሪዎች ያደረጉት ምንድነው? አሰሳና ስለላ፣ ሪኮናይሰንስ ይሉታል። በጣም አንድ ታዋቂ ዴሪክ ዋልኮት የሚባል ገጣሚና ጸሐፊ ሲናገር አንድ ነገርን ይላል። ከባርነት ዘመን የነበረውን ነጮች አፍሪካን በቁመቷና በወርዷ ልክ ሲሰልሉ አፍሪካውያንም መልካም እንደሆነ አዩ ይላል። ነገሩ ስላቅ ነው። ምን እያለን ነው? ያ ሁሉ አሰሳ፣ ያ ሁሉ ስለላ በቨርጅን ላንድ በምትባለው አስደናቂው አፍሪካ ሁሉ ነገር ባላት ፀሐይዋና ምሽቷ እኩል በሆነ በረዶ ማያስቸግራት
የተፈጥሮ የሀብት ችግር እጥረት የሌለባት አበንደንት የሆነች ሙቀት የማያስቸግራት ዝናብ የማትቸገር አህጉር ይሄንን በቁመቷና በወርዷ ልክ ቀኝ ጊዜዎች ቀድመው በስልጠና ስም ሲሰልሏት የት ነበሩ ይላል። መልካም እንደሆኑ አየ ማለት ተኝተው ነበረ ለማለት ነው። ብቸኛ ተዋጊ በወቅቱ የነበረው ከባርነት ቅድመ ባርነት ጊዜ የአፍሪካ ሰራዊት የነበረው ወባ ነበር። ወባ በጣም የተቸገሩት ነጮች በስለላና በአሰሳቸው ልክ ቀድሞ እንዳይገቡ የከለከላቸው እንደሚታወቅ የአፍሪካ ኮስት ላይኖች ሙቀት ስለነበራቸው በወባ ይቸገሩ ነበርና የአፍሪካ ወባ ይተከተካቸው ነበረ። ብዙዎቹ ይሞቱ ነበር። ስለዚህ ምንድነው ብልህነትና ትንሽ ጥበብ ስለነበረች ቺን የወባ ማጥፊያ ነገር ለምን አንሰራም አሉና ኳይናይን የሚባል የመጀመሪያ መድኃኒት ሰሩ። አንድ መጽሐፍ ላይ ሳነብ ኪኒን የሚለው ነገር ከዛን የመጣው የሚል ነገር ሰምቻለሁ። ነገሩ እየከፋ መጣ ማለት ነው። ምንን የአፍሪካን ሰራዊት ወባ እኛ እንኳን ተኝተን ወባ እንዳይከላከለን ኳይናይን የሚባል ኪኒኒ ይዘው መጡ። እሷን እየዋጡ ስልጠና ጀመሩ። ጆሞ ኬንያታ ይመስለኛል this white men came and told us። ከዛ በኋላ ያለው ሌላ ነገር ነው። ብዙዎች ለጥሩ መተዋል። የከፋው ግን ሀገርን ሰልሎ ለቀጣይ የማዘጋጀት ስራ ስለነበረ እጅግ አስቸጋሪ ነበር። የባሪያ ንግድ ጊዜ በነገራችን ላይ በጣም የተፈለገው የጥጥና የሸንኮራ አገዳ ተከላ ትራንስ አትላንቲክ የሚል ረጅሙ መንገድ መጓዝ ጀመረ። ጥቁር from the virgin land ከድንግል ምድሩ ላይ በጣም ጥበብ የነበረው አክሲዮማቲክ ኤክስፒሪየንስ የነበረው ኔቸር ሶሳይቲ ኤንድ ካልቸር ባህል ማህበረሰብና ተፈጥሮ አንድ ላይ ተዋህዶ ይኖር የነበረው እየተጫነ እየተጋዘ ወደ አውሮፓ ጀመረ። እየከፋ መጣ ማለት ነው። እጅግ የሚያሳዝነው ነገር የአሜሪካንና የአውሮፓን ካፒታሊዝም መሰረት የጣሉ ጥቁሮች ያን ሁሉ ሲሰሩ አንዳች አይከፈላቸውም ነበር። በነፃ ጉልበት ተበዘበዘ። የጥቁር ክብር አልነበራቸውም። ዲግኒቲ የሚባል ነገር የለም። እነ ቺኖ አቸቤ among other things our mental freedom ከሁሉ በላይ የአእምሮ ነፃነታችን ያለ አልነበረም። ስለዚህ ይፈለግ የነበረው ምንድነው? ካፒታል ለካፒታሊዝም መሰረት ስለነበረ ካፒታል የሚመጣ ምንድነው? ካፒታልን የሚያመጣ ኮመርሻል ጉድስ የምንላቸው የጥጥና የሸንኮራ አገዳ ተከላ ያንን እየሰሩ የአውሮፓን ካፒታሊዝም መሰረት እየጣሉ ምስጋና የላቸውም፣ ክፍያም አልነበራቸውም። ድህረ ባሪያ ንግድ ከዚያ በኋላ የኢንዱስትሪ አብዮት እንዴት እንደተቀጣጠለ መረጃ ለም በእንግሊዝ ተቀጣጠለ። ፈረንሳዮች እርስ በርሳቸውም አይተኙም። እነሱ ምንድነው ያደረጉት? የእንግሊዝን የኢንዱስትሪውን አብዮት ያቀጣጠሉ ኤክስፐርቶችን እየወሰዱ ከፍተኛ ዋጋ እየሰጡ ነው ሼር ሆልደር እያደረጓቸው ኢንዱስትሪ በከተሞች ይቀጣጠል ጀመረ። እውነት የመሰለው የአውሮፓ ገበሬ ወደ ከተማ ሲሄድ ነገሩ በተባለ ልክ አይደለም። በኤራ ውስጥ በዘመናት መካከል አመታት ሲከፈሉ ይሄ ከጥንት ጀምሮ ጥንታዊው የመካከለኛው ዘመን የመነሳት ዘመን የጥቁር ዘመን ብላክ ፒሪየድ እያሉ የናቹራሊዝም የሚሉ ደግሞ የተፈጥሮ ዘመን እያለ እስከ ድህረ እውነትና ዘመናዊነት ይመጣሉ። ስለዚህ ያንን ምን አደረጉ? አስቸጋሪ ጊዜ ነው አሉና ምን አስፈለጋቸው? ካፒታሊዝምን በማስረጽ ካፒታል ስላገኙ ቀጣዩ ምንድነው? ለምን እነኝን ጥቁሮች እስከ ስንት ዘመን እናግዛለን? ምን እናድርግ? እነሱ ከሚመጡ እኛ ምን እናድርግ? እንሂድባቸው። ስለዚህ ምንድነው በጣም በሚያሳዝን መልኩ ከ15ኛ ክፍለ ዘመን እስከ 20ኛው በመቶ ዓመት ለሚቆጠሩ ዓመታት አሜሪካን ጨምሮ የአውሮፓ እና የአሜሪካ ሀገሮችን በአፍሪካ ጉልበት በአፍሪካ ብዝበዛ ይቆሙ ጀመር። 1884 ቀኝ ግዢዎች በርሊን ላይ አፍሪካን ቀድም አይታችኋል በሹካ ሲቀራመቱ that is good representation ይገልጸዋል። ይቀራመቱ ጀመረ። ካርታዋን አስቀመጡ። ይሄ ለኔ ይበቃል፣ ምስራቁ የኔ ነው፣ ምዕራቡ ያንተ ነው፣ ደቡቡ ሰሜኑ እያለ ይከፋፈሉ ነበር። ይሄ ሲሆን ምንድነው ዴሪክ ዋልኮት እንዳለ አሁንም ጥቁር መልካም እንደሆነ ያይ ነበር አለ።
አሳዛኙ ነገር ዘንግተውታል ማለት ነው። አልተዘጋጀንም ነበር። ስለዚህ አፍሪካን እንደ ገና ቅርጫ ሲከፋፈሉ በ1884 የሚደርሳቸውን ሼር ወሰዱ። እዚህ ውስጥ አንድ ሀገር ነበረች በወቅቱ ማን የምትባል ጣሊያን። ስለዚህ የውጫሌ አደራዳሪ የነበረው ጣሊያኑ ፔትሮ ኮንስታንቲኖሊን ተወክለው አንድ ነገርን ዘየዱ። ጥቂት ምስራቅ አፍሪካ ላይ አስቸጋሪ የሚያስቸግር ነገር አለ፣ በጉልበት ሳይሆን በሌላ እንሄድ ይሆን ወይ ብለው 20 አንቀጽ ያለው ውል መድብል ተዘጋጀ ማለት ነው። ከ20ኛው ውስጥ ሁሉ ጊዜ ራሳቸው ነጮች የሚሉት ነገር አለ፣ ዴቪል ኢዝ ኢን ዘ ዲቴይልስ ይላሉ። አጋንንቱ ጓዳ ውስጥ ነው ያለው እንደሚባል 17ኛው አንቀጽ አጋንንታዊ ነበር። ምን ይላል? ሁሉ ጊዜ የምንሰማው የኢትዮጵያ ዲፕሎማሲ ሰሞኑን በጣም ብዙ የሀገር መሪዎች በዚህ ዓመት እየመጡ ነው። በኋላ እናያለን። የዲፕሎማሲው ከኢኮኖሚው ሉዓላዊነት ጋር አገናኝተን እንነጋገራለን። አሁን በነጻነት ሀገሮች ይመጣሉ፣ ይወጣሉ፣ ይገባሉ። አንቀጽ 17 ኢትዮጵያ በአሁኑ ቋንቋ የትኛውንም የዲፕሎማሲ ግንኙነት ለማድረግ በማን በኩል ብቻ? የጣሊያኖ ኢታሊያኖ እንደዛ ነበር የሚለው፣ በጣሊያን በኩል ብቻ። የኛው ምን ይላል? እኛ ያዝነው መድብል ከፈለግን የውጭ ዲፕሎማሲያችንን በጣሊያን በኩል እናደርጋለን። ፍየል ወዲህ ቅዝምዝም ወዲያ እንደሚባለው ማለት ነው። ይሄን ይመስላል። ተፈራረምን፣ አገር ሰላም ነው ብለን አንድ ነገር ይፈሩ ነበር። እቺን ቀድሞ ኢማጂን አድርገው ነበረ ጣሊያኖች፣ ምን ድንገት ብንገጥማቸው እንሸነፍ ይሆናል የሚል። ስለዚህ ምንድነው የውጫሌን ውል የፈለጉበት ዋናው ምክንያት በጉልበት ከሄድን ስለምንቸገር በሴራ በውል ለምን አንይዛቸውም የሚል እቅድን ይዘው ተንቀሳቀሱ። የካቲት 5 1885 ዓ.ም የውጫሌ ስምምነት ኢትዮጵያ ይሄማ እኔን አይወክልም ብላ ቀደደችው። ዳሴት ሁሉ ጊዜ ታሪክን የሚሰራ ትውልድ በየቀኑ አይወለድም። ታሪክን የሚሰራ ትውልድ ላይ እጣ ፈንታ ወደቀ። ያላቸው አማራጭ አንቀጽህን ይዘህ ከባህር ማዶ ገደል ግባ። ጣሊያንን በምጽዋ ወደብ 38,000 ስንቅና አርምድ ፎርስ። በነገራችን ላይ ጣሊያን ብዙዎች የሚመስላቸው በጣም ደካማ ሀገር፣ አቅም የሌላት ትንሽ ልፍስፍስ፣ እኛም እንደ ሮጥ ብለን ሄደን አፈስ ያደር። እንደ ጣሊያን አልሞ ተኳሽ የለም። በነገራችን ላይ የጣሊያን ዕቃ ነው የሚባለው፣ ጥንካሬን ለማሳየት ነው። ቀላል ፈተና አልገጠማቸውም። የተገኘው ድል አንዳንዶች ምናልባት የሚመስለን ምን ሊሆን ይችላል? ስለ ደከሙ አይደለም፣ ስለ ተዋደቅን፣ አጥንታቸውን ከስክሰው ደማቸውን አፍስሰው እችን ሉዓላዊ ሀገር ዛሬ እንደምናይ መጻኢ ትውልድ አለ ብለው ለኛ ለማስረከብ ዋጋ የተከፈለለት ሀገር ነው ያለን። ስለዚህ ቀጠለ ጦርነቱ። ጀነራል ባራቴሪ እና ሌሎች 17 ጀነራሎች ነው 17000 ሰራዊት ያላቸው ሌሎችም ጀነራሎች 56 መድፍ ይዘው ሌሎች የነፍስ ወከፍ የጦር መሳሪያ ጭምር ኢትዮጵያን ለመግዛት ዝግጅታቸውን ጨርሰው ከተው ተዘጋጅተዋል። ንጉሠ ነገሥቱ ፈሪሃ እግዚአብሔር የነበራቸው ስለነበረው በፈጣሪ ስም ህዝቡን ጠይቀዋል። በበድልህ እንኳን ብለዋል። በጣም ሀምብል ሆነዋል። የሚገርም ነገር እንዳሁኑ ኮማንደር ኢን ቺፍ እንደምንል የሀገር መሪ ከአንድ እዝ ተመርቶ እስከ ታች ድረስ የሚደርስ አይደለም። እያንዳንዱ ሰራዊት ከተለያየ አቅጣጫ ወደ ሰሜን ሲተም ተጠሪነቱ ለመኳንንቱ ለጦር መሪው ነበር። ያለውን ያደርጋል። ከአራቱም አቅጣጫ በባዶ እግር ገበሬው ወደ ሰሜን መትመም ጀመረ። አዲስ አበባ ተገናኙ። መረጃ ወርድስ ኦፍ ማውስ ትልቅ ፓወር ነበር። ቲክቶከራችን እሱ ነበር። በቃል የት እንደደረሱ መረጃን እየተቀባበለ ወደ ሰሜን። በአንጻር የኢትዮጵያ ጦር ዘመናዊ አልነበረም። ገበሬው ነው በድንገት ነው የዘመነው። ነገር ግን እኔ እንደማምናለው ኢንዲጂነስ ኖሌጅ ነበረው። በደንብ ያውቃሉ እንዴት ፋይት እንደሚያደርጉ። እሱን አጥንተዋል። ከተታዋጅ ተነሳ የገበሬው ህዝብ በንጉሱ ነው በመኳንንቱ እየተመራ ለ5 ወር በባዶ እግሩ ወደ ሰሜን። በነገራችን ላይ 5 ወር 50 ደቂቃ ከመገናኛ አያት በእግሩ ውስጥ የሄደ
50 ደቂቃ 5 ወር በባዶ እግራቸው ተመሙ። ኢትዮጵያውያን ረቂቅ የስለላ ጥበብ ስለነበራቸው ምን አደረጉ? መሃላቸው ገብተዋል። ከባራቶሪ ጋር አብሮ ያለ ኢትዮጵያዊ አለ። አይዞን ያለው እያለ መረጃ የሰጠ የመል ቅድም እንዳልነው ፍየል ወዲህ ቅዝምዝም በሰሜን ነው ሲል ነገሩ በደቡብ ነው። እውነት የመሰለው ጣሊያናዊ ኢትዮጵያውያኖች በእሁድ ቀን ስራን አይሰሩም። እኛ እሁድ ቀን እዚህ እንደምንሰበሰብ አላወቁም። ሰነፍ መስለናቸዋል። በእሁድ ስራን አይሰሩም። ስለዚህ ጦሩም እንቅልፋም ነው። በዛ ላይ ቀለብ አጥቷል። እውነትም ይመስላል። ፎቶም ሳይሄድላችሁ አይቀርም። 5 ወር የሄደ በባዶ እግሩ ወጣት አባቶች ምን ሊመስሉ ይችላሉ? ከኔ ማጅን ጸጉራቸውን ይመስላል። እግራቸው ተሰነጣጥቆ የሀገር ውለታ ያኔ ነው የሚገባ። ወገን እየቀለድን ያለንበት ዘመን ላይ ነው ያለነው። የተከፈለ ዋጋ ከባድ። ኢማጂን አድርጉት 5 ወር በባዶ እግሩ አድዋ ተራራ ላይ። ስለዚህ ምንድነው ተኝተዋል የተባለው? ነቅቶ በሚጠብቅ ሰራዊት ሰተት ብሎ ገቡ። ባራቴሪም አጋጣሚ ለመጠቀም የዛሬ 130 ዓመት የካቲት 23 በኢትዮጵያ አቆጣጠር 1888 ንጋት 11 ላይ ጦሩን ይዞ ገባ ወደ ስበት ማዕከሉ። ተራራው የኛ ስርጓጉጡ ነው how to do it ያቃሉ እንዴት እንደሚደረግ ጦርነቱ። ጀነራል አልበርቶኒ ያው ለ11 ሰዓት ነው ጠዋት የተነሱት። ቁርስ ብዙ ጊዜ 2 ሰዓት የሚበላ ከሆነ ለሱም አልደረሰም። በኢትዮጵያን ጀግኖች አርበኞች ድባቅ ተመታ። ጀነራል አርሞንዲና ዳብሩ ሜዳ ከነጦራቸው ተደመሰሱ። በጣሊያን ዘንድ ከባድ፣ በነጮች ዘንድ ከባድ ውድቀት ነው። የነጮች ሚዲያ ይሄን መዘገብ ጀመሩ። አልበርቶኒ 3000 ከሚሆን ሰራዊት ነው 56 መድፎቹ ጋር እጁን ይዞ ተማረከ። የሚገርም ነገር ልንገራችሁ። የመጨረሻው ምርኮ አካባቢ ላይ ያደረጉት በመቀሌ ተራራ አካባቢ እዛ ተሰብስቦ ጣሊያኖች በጣም የመጨረሻ ፊልም ለማድረግ ባጥርና በሽዋ አጠሩ። ነምበር 1 ምናልባት ይሄንንም እነኚህ ሰዎች በባዶ እግራቸው ሲመጡ አጥር ሾህም ሳይኖር አይደለም ብለው ጠርሙስ ፋሽኮ ሰባብረው አጠሩ ይላል። ኢትዮጵያውያን ምን ያደርጉ ነበር? የጦር መሪዎች ዝም ብለው ጠበቋቸው። ቀናት ሲሰጡ አይሞቱም። ጣሊያን ብልጡ ምን ያደርግ ነበር? ለካስ ከሆነች ሰንሰል ውስጥ የምትወርድ ምንጭ እሷን ውሃ ውስጥ ለውስጥ አገናኝተው ውሃ ይጠጣሉ እዛ። መጨረሻ ላይ ሲያዩ ቀዳዷን ምንድነች ብለው አንዴ በመድፍ ሲመቱ የነጭ ባንዲራውን አብለወለበ። ምን ማለት ነው? the war is over በቃ። ስለዚህ ባራቴሪ ለወሬ ነገር የተረፈ ሰራዊቱን ይዞ በጣም የሚገርም ወደ ሀገሩ ሄደ፣ ለፍርድ ቀረበ። ታሪክ የሚነግረን ከዚህ በላይ ነው ስለ ባራቴሪ። ፍርድ ቤት ደሙን ያቆሙት። አንተ ጣሊያንን አዋረድክ። እኔ አይደለሁም ንጉሥ ሆይ፣ ጣሊያንን ያዋረዳችሁ እናንተ ናችሁ። ለምን? የላካችሁን አቅመ ቢስ ሰራዊት ነው ያላችሁ። ሞትን ይፈራል ያላችሁ። ሞትን የሚያፈቅሩ ይመስሉ ነበር። እየዘለሉ ገቡብን። የጥቁርን ወኔ ያልተረዳችሁም፣ አላወቃችሁም። እኔ አንድ ነገር ደስ የሚለኝ ነገር ኢትዮጵያውያን በዘመናት መካከል በጦርነት ተሸንፈን አናውቅም። ትልቁ ችግር ምንድነው ብትሉኝ፣ እርስ በርስ ስንዋጋ ስለምንተዋወቅ ጊዜ እንፈጃለን። ብንስማማ የምድር ጦር ከምድር በታች ነው የሚባለው፣ ከሱ በላይ ፈጣሪ ነው አንልም። የሚቋቋመው የለም። ወኔ ያለው ህዝብ ነው። ታሪኩ ጥሩ ነው። ስለዚህ ባራቶሪ ምን አለ? እኔ አይደለሁም፣ እናንተ የሀገር መሪዎች ናችሁ ያዋረዳችሁ። የገጠምነው የጠበቅነው አይደለም። እኛ ሞትን ስንፈራ ህይወት እኛ ስንወድ እነሱ ሞትን ያፈቅሩ ነበር። እየገቡብን ጨረሱናል። የሞት ፍርድ ነበር የተወሰነ ባራቶሪ በነገራችን ላይ። ስለዚህ ምን ተባለ? ነገሩ እውነት ነውና በወቅቱ የነበረው የጣሊያን መሪም ምን አደረገ? ፍራንሲስኮ ክሪስፒ ስልጣኑ ለቀቀ። በሮም አደባባይ አመፅ ተነሳ። ነጮች ተዋረዱ። በማን? በጥቁሮች። ጥቁሮች በዚያው ልክ የወኔ ሞራል የፎርማቲቭ ዲቨሎፕመንት የሚሆን ስንቅን አነገቡ። ስለዚህ የሞት ፍርድ ወዴት ተለወጠለት?
እውነቱን ነው ጀነራሉ ማናቃቸው ጀግኖችን የገጠሙ ተብለው ጠቅላይ ሚኒስትሩ እንዲወርዱ ተደርጎ የሞት ፍርዱ ወደ እስር ተቀየረለት። ባራቶሪ ለጥቂት ኢትዮጵያን ከሰይፍ ያመለጠው እንግዲህ ጀነራል ባራቶሪ ተፈርዶበት ማረጉም ተቀማ። ሁለተኛ ጀነራል አንተን የምርኮ ጊዜ ኖስታልጂክ የሆነ ኤክስፒሪየንስ እዚህ ውስጥ አለ። የሚገርማችሁ ብዙ ሰራዊት ተማርኳል። ንጉሠ ነገሥቱ ለእያንዳንዱ አከፋፈሏቸው። የምትበሉትን አብሏቸው፣ እንደ ልጆቻቸው እዩዋቸው። ኢትዮጵያውያን ርህራሄን እንታወቃለን። ጨካኝ ነን፣ ምንም ነን፣ በርህራሄም እንታወቃለን። ስለዚህ አንድ እቺን ነገር ላንብብላችሁ ከመጽሐፍ ላይ የተወሰደ ነውና እንዴት ነበር የሚል አንዱ ምርኮ ጸሐፊ ነሲብ ወደ ሮም ሲሸኘው እንዴት አይነት ጊዜ ነበር የሚለውን ይሁት። ከዚህ በፊት ስሙን ያነሳ ነው ፓንቶን የተባለው የመቶ አለቃ ምርኮኛ አድዋ ላይ በንጉሠ ነገሥቱ ትእዛዝ ለአፈ ንጉሥ ነሲቡ ተሰጥተው ይዘውት አዲስ አበባ መጥተው ሳለ አፈ ንጉሥ ነሲብ ጣሊያናዊ ተሰጥቶት ምርኮኛ ይዞ አዲስ አበባ መጣ። ወደ ሀገሩ ሲመለስ ለእናቱ እንዲደርስ የሰጡት ደብዳቤ እንደዚህ ይላል። በኋላ ላይ በዜላ ወደብ አድርገው እንዲሻገሩና እንዲሄዱ ተደረገ። ያ ምርኮኛ ወደ ሀገሩ የነበረ እንዲህ አሉ አፈ ንጉሥ ነሲቡ፣ ልጅሽ ተማርኮ በእኔ እጅ ቆይቶ ነበረ። በዚያ በተማረከበት ቀን ንጉሠ ነገሥቱ ለእኔ ያደራ ብለው ሰጡኝ። እኔም ጃኖ ኩታ ለበስኩት፣ በፈረስ አስቀምጬ ወደ ሀገሬ ወደ አዲስ አበባ መጣሁት። እኔም አንድ ቀንም ሳላስርበው ዓመቱን ሙሉ ጠጅ እያጠጣው ትኩስ ስጋ እያበላሁት አኖርኩት። አሁን ግን እግዚአብሔር ምሕረቱ ወርዶ ባንቺም ለእናትየው ለምርኮኛው እናት ነው ባንቺም የፍቅር ጸሎት ይሄው ልጅሽን ልኬልሻለሁ። መድረስ አለ መድረሱን እግዚአብሔር ያውቃል። ወደ አንቺ በደህና መድረሱን አረጋግጭልኝ። የልብ ኩራቱን እያያችሁት ነው። ይሄ ሁሉ ለልጅሽ ማድረጌ እኔም ልጆች ስላሉኝ ነው። ይሄንን ሲጽፍ አፈ ንጉሡ ባለቤቱ ትሰማ ነበርና ይሄን ጨምርልኝ። ባለቤታቸው ወይዘሮ ደስታን በበኩላቸው በአንቺ ውቃቢ በእግዚአብሔር ምሕረት ልጅሽ ከሞት ተርፎ መጥቶ በአይነ ስጋ ልትገናኙ ነው፣ መድረሱንና ካንቺ መገናኘቱን ጻፊልኝ የሚል ጽፈዋል። በዚህ አይነት መልኩ ምርኮኛው ወደ ጣሊያን ይላክ ነበር። ምንድነው አድዋን ከጥቁር ሕዝቦች ድል ጋር ታዲያ የሚያገናኘው? በተለይ ከፓን አፍሪካኒዝም ጋር ትንሽ ቆይቶ ከአድዋ ድል በኋላ ከ3 ዓመት በኋላ ጥቁሮች በተለይ ዲያስፖራው እነ ዴዎስ በካሪቢያን ያሉት እነ ማርከስ ጋርቬይ እስከ ይሄ ዘመናዊው ታሪክ ድረስ ያሉ የተለያየ የፓን አፍሪክ ንቅናቄ ነበረ። ንቅናቄው በተለይ ወሌ ሾይንካ እንደሚናገር ኢትዮጵያዊነቱን አይተውም ይልና in the good book says ምን ይላል? እንደ ነብር ነው ኢትዮጵያዊ፣ ታይገር ነው ይላል። ታይገር ምኑን አይለቅም? ታይግሪቹድ ይለዋል። ነብርነቱን የሚለውን የራሱ ቃል ነው። ወሌ ሾይንካ ናይጄሪያዊ ጸሐፊ ታይግሪቹድን አይለቅም። ስለዚህ ምንድነው ልክ እንደ ኢትዮጵያውን ኒግሮም ኔግሪቹድን መልቀቅ የለበትም። የኒግሮ ሙቭመንት ኔግሪቹድ ሙቭመንት የሚባል መቀጣጠል ጀመረ። በለንደን ላይ ለመጀመሪያ ጊዜ የፓን አፍሪካኒዝም ስብሰባ ተካሄደ። ጥቁሮች ወኔ ገዙ፣ ደነገጡ፣ ካሉበት መንቃት ጀመሩ። ስለዚህ ምንድነው የፓን አፍሪካኒዝም እሳቤ አድዋ መሰረት ጣለ። ከ3 ዓመት በኋላ ለንደን ላይ ምን ተስማሙ? ከዚህ በኋላ የሚጠበቀን ይሄ ብቻ አይደለም፣ በኢኮኖሚ፣ በፖለቲካው፣ በማህበራዊ ጉዳዩ፣ በባህል ጥቁሮች መተሳሰር አለብን የሚል እሳቤ ላይ ደረሱ። ይሄንን የሚሉት ስላዩ ነው። ቀጣይ የሚቀጥለው የኮሎኒያሊዝም ቅርጽ ሌላን እየያዘ ያው በሌሎቹ አፍሪካ ሀገሮች እየገቡ ሀገርን እየተቆጣጠሩ ሄዱ። ድረውነት ላይ ስንደርስ እነ ጸጋዬ ገብረመድህን ሌሎች እነ ኳሜ ንክሩማ እነ ፒተር አብርሃም ሌሎች ታዋቂ ሴንጎር እነ ጋዳፊ ሌሎችም ኮሚኒው ጁሊየስ nyerere እነሱ ልጆቻቸው ሁሉ የፓን አፍሪካኒዝም ንቅናቄ ከአድዋ ድል ጋር ያገናኙ። በተለይ ደግሞ ጥቁር ሲቀረጽ በመልኩ ነው ሼፑ ብላክ በጣም አግሌ ነው የሚል። በጣም የሚገርመው የአድዋ የደቡብ አፍሪካ
ድል በጣም ዘግይቶ ነበር ከነጮች የተላቀቁትና በ1990 አካባቢ ነው የተላቀቁት። ቀደም ብሎ የነበረው ምንድነው ዋይት ኦር ነን ዋይት ይላሉ። ጥቁር በሰይጣናዊነቱ መቅረጽ ዲፒክት ማድረግ ስዕል መስጠት ብቻ ሳይሆን ዋይት ነን ዋይት በሚል ጥቁር ነው ካሉ ምድሩም ጥቁር ነው፣ አፍሪካም ጥቁር ነች። ስለዚህ ምን ሊሉ ነው? አገሩ የሱን ሊሉ ነው። ነን ዋይት ማለት ምን ማለት ነው? ኤኒቲንግ በቃም ምናምን። ለዛ ነው ሙጋቤ የነጩ መኪና ጎማ ጥቁር መሆኑ እስካልተቀየረ ድረስ ምናባዊ ለውጥ ውስጥ መግባት አንችልም ይል ነበር። ብሎ ብቻውን ታግሎ አፍሪካውያንን ለመቀስቀስ ባደረገው ጥረት አልሳካ ሲለው ሙጋቤ ዚምባብዌ ሀገሩን ተጠቅሞ ጥቁር ከባርነት ሊወጣ የሚችለው ዲፒክሽኖችን ሰይጣን በጥቁር መመሰሉ ካልቆመ በስተቀር ምናባዊ ኢማጂኔሽናችን ላይ ለውጥ ሊመጣ አይችልም ይል ነበር። ስለዚህ ጸጋዬ ገብረመድህን እንደዚህ አለ the is rainbow ስምንተኛው ደመና። ቀስተ ደመና ስንት ቀለም ነው ያለው? እስቲ አንድ ላይ እንደገና 7 ቀለም አለው። ከረሳችሁ አይቀር እንኳን 4ቱን ረሳችሁ። ጸጋዬ ገብረመድህን ምን ይላል? አንዱ ተረሳ ከ7ቱ ይላል። ምንድነው እሱ? ምን የለበትም? ምንድነው የሌለበት? ጥቁር የለውም። ሬንቦ ታውቃላችሁ አይደል? አለው እንዴ? ጥቁር ቀለም አይደለም እንዴ? እኛ ጥቁሮች ነን አይደል? ስለዚህ ጸጋዬ ገብረመድህን ምን አለ? the is rainbow ስምንተኛው ቀለም ንቅናቄው ተቀጣጠለ። አድዋን በኢኮኖሚና እንግዲህ ሎክ የሚገርማችሁ በዚያን ጊዜ የነበረው ኮሎኒያሊዝም ሉዓላዊነት የምንለው በምንድን ነው? ዳር ድንበርን በማስከበር ነው። በኢኮኖሚና በመሰረተ ልማት ነው። አሁን ደግሞ በጣም የሚገርም አንድ ነገር አለ። ዛሬ አሁን የት ነው ያለነው? የት ነው ያለነው? እስኪ ለመጀመሪያ ጊዜ አድዋ የመጣችሁ ምን ተሰማችሁ? አስገዱ እንኳን ደህና መጣችሁ። ምን ተሰማችሁ? የማይተኙ መሪዎች ከ128 ዓመት በኋላ የአድዋን ክብር የሚመጥን መሰባሰቢያ እንደ ጎመሬ ዝንጀሮ እንጣላ ነበረ። ድሉ የኔ ነው፣ ድሉ የኔ ነው። ናሬቲቭ ተሰብሯል። ሊኒየር ናሬቲቭ። አድዋ የማን ነው? የኢትዮጵያውያን። አድዋ የማን ነው? የኛ የእያንዳንዳችን እንዲሆን ይህ ያው አምድ ነው ማለት ነው። ከዚህ በመቀጠል የአድዋ ድል ለብሔራዊ ክብራችንና ወንድማማችነታችን ምን አይነትን እሴት ጥሎልን ያልፋል የሚለው እንግዲህ በወቅቱ የነበሩት ትልቅ ትንሽ ሽማግሌ ወጣት ምን ሳይባባሉ ሃይማኖት፣ ባህል፣ ቋንቋ ሳይለያቸው ተመሙ። ድሉ ከትላንትናው ጦርነት ባሻገር የነገዋን ኢትዮጵያ የመገንቢያ ምሰሶ ሆኖ ቀጠለ። የአድዋ ድል በብሔራዊ አንድነትና የአሸናፊነት ምልክት ስናይ ምን ይመስል ነበረ? የአድዋ ድል ኢትዮጵያውያን ለጋራ ሀገራዊ ፍላጎታቸው በብሔራቸው አይከፋፈሉም። ያደግንበትን ማህበረሰብ ወደ ኋላ ሄዳችሁ ዝም ብላችሁ ጎረቤቶቻችሁን አስቡ። ኤሊት አካባቢ ያለው ሁሉም ሀገሮች በነገራችን ላይ ግራንድ ናሬቲቭ አላቸው፣ የወል ትርክት። ቀጣዩ ስራ የወል ትርክታችንን ምን የምንልበት የምናጸናበት እንደሆነ እናያለን። ስለዚህ የሀገር ልጆች ለአንድ ሀገራዊ ዓላማ በአንድ ላይ ተደምረው የገሰገሱበት የነጭን ወራሪ ኃይል ቅስሙን የሰበሩበት ድል ነው። ይህ ድል ለኢትዮጵያውያን ብቻ ሳይሆን ለመላው ጥቁር ህዝቦች የነጻነት፣ የእኩልነት፣ የአሸናፊነት ሆኖ እየተከበረ ይገኛል። ጋና ጀምራለች። ጀግኖች አባቶቻችን ከራሳቸው ጥቅም ባለፈ ስለምን ያስቡ ነበር? ስለ ሀገራቸው። በመንገድ የሞተ የለም እንዴ? የጦር መሪዎች ከንጉሱ ጋር የነበሩ እኮ ሞተዋል። ብዙ ተዋጊዎቻችን ዋጋ ከፍለዋል። የአድዋ ጀግኖች ነጭን ማሸነፍ አይቻልም የሚለው ምንን ያሸነፍ ነው? እሳቤ አስተሳሰብን ነው። ታሪክ ብቻ ሳይሆን ዛሬ ለገጠሙን ስብስብ ደግሞ ምንድነው? መሻገር። ትናንት ከቻልን ዛሬም እንችላለን። የቀደሙ አባት ጀግኖቻችን ቴክኖሎጂ ኋላ ቀርነት ሳይበግራቸው በአንድነት ቆሞ ጠላትን ማሸነፍ ከቻሉ አድዋ ማለት ታዲያ የሀገር ኩራት ከመሆን ባሻገር የነገው ማንሰራራት ዋና የመሸጋገሪያ ድልድይ የብሔራዊ ጥቅማችንን የምናስጠብቅበት እንደሆነ እናያለን። ምን ማለት ነው የአድዋ ብሔራዊ ጥቅም? እየሰማችሁኝ ነው? እስቲ እጃችሁን አሳዩኝ። የሚገርማችሁ በ19ኛው መጨረሻ ክፍለ ዘመን ላይ አፍሪካን በምንድን የተቀራመቱት? መሬቷን። አሁን ነገሩ እዚህ ጋር ነው ያለው።
ምንድነው አመራሩን የሚያስጨንቅ ስለ ባህር ጉዳይ? ምንድነው ስለ ብልጽግና የምናወራው የሚለው? ካርል ማርክስ እንደዚህ ይላል፣ ኢኮኖሚን የያዘ ይሄ እውነተኛ ፍልስፍና ነው፣ ሁሉንም ይይዛል፣ የላዕላዩ መዋቅር ይይዛል የሚል። ካፒታሊስቶች ደግሞ የላዕላዩን አይፈልጉትም። የላዕላይ መዋቅር ማለት አስተሳሰብ ነው። እዚህ ውስጥ ምን አለ? ትምህርት፣ ባህል፣ ቋንቋ፣ ሌሎች አሉ። የላዕላይ መዋቅር የምንለው። ስለዚህ የታህታይ መዋቅር ማለት የዚህ ቤት መሰረት ታች ነው ያለው፣ እሱ ማለት ኢኮኖሚ ነው አሉ። ስለዚህ ምን አሉ ነጮች? ምን ተስማሙ? ከዚህ በኋላ አፍሪካውያንን በጉልበት በጦር ማንበርከክ አያስፈልግም። ምን ማድረግ ነው? ባለንበት ሪሶርስን እንዲያመጡ ማድረግ፣ ሽባ ኢኮኖሚ እንዲኖራቸው ማድረግ። ስንዴን አልፈልግም ካልክ የማይጣልብ ማዕቀብ የለም። እየነቃን ነው። ስንዴን አልፈልግም ማለት ለአውሮፓውያን ትልቅ ውድቀት ነው። ምክንያቱም ተመጽዋች ነኝ ብለህ ማሰብ አለብህ። ስለዚህ ምን አደረጉ? የኢኮኖሚን የበላይነት በመያዝ ጥቁሮችን ማንበርከክ ይቻላል። አፍሪካኖች ለማኞች ነን፣ ዛሬም ከነጮች እንጠብቃለን። እንዲህ የሚል ቁጭት ወደኛ አይመጣም? ምን ሆነን ነው እቺን መሰለች ቀንና ሌቷ እንደዚህ የሚያመር መልካም ምድሩ እንደዚህ ገነት ለምለም ሀገር ምንም ቢዘራ የሚበቅልበት ከታረሰው ይልቅ ያልታረሰ መሬት ያለው እንዴት ስንዴ ልንመጸወቻለን? ከማ የበሬ ግንባር ከሚያክሉ ሀገሮች። እሱ ብቻ አይደለም፣ ግማሽ ዓመታቸው በበረዶ እየተሸፈነ አውካም this axiomatic አይደለ? ኦክሲሞሮን አይሆንባችሁም? ማይጠበቅ ነገር የሰማን ነው። እኔ ድሮ ሳስተምር ድንገት ተማሪ ተኛብኛልና አንድ ጓደኛ ይቅርታ ጠይቋል። ተማሪው ተስፋዬ ይባላል። ተስፋዬ ይቅርታ አደርግልኝ ጮኩብ መሰለኝ አለ። እናንተ እንደዛ አይደለም? እስቲ አንድ ጊዜ ከኋላ ያላችሁ ብድግ፣ ከኋላ ያላችሁ እስቲ አንድ ጊዜ እንነሳ ልንጨርስ ነው። ከዛ እንቀመጣለን ትንሽ። ንቁ ነን እያላችሁ ነው። ቴንክ ዩ ቁጭ በሉ። በጣም አመሰግናለሁ። ስለዚህ አሁን ያለው ሉዓላዊነት የምንድን ነው? እስኪ አንድ ላይ የኢኮኖሚ። ድሮ ኢኮኖሚ ብቻ ነበረ። ኢኮኖሚና ምንድነው? ኢንፍራስትራክቸር። በአዲስ አበባ በከተሞቻችን እየተሰሩ ያሉ መንገዶች የምን ጭምር ጉዳይ ነው? የኢንፍራስትራክቸር ጉዳይ ነው። የኢኮኖሚ ጉዳይ ነው። የሚያብለጨልጩ ፕሮጀክቶች ብቻ አይደሉም፣ ኤስቴቲክስ ናቸው። ግራና ቀኝ የና አቤኔዘር ኤድዋርድን ህልም ለማሟላት cities are not for cars የሚል ከተሞቻችን በክረምት ምን ነበር? የመኪኖች ናቸው። መኪኖቹ ሲያልፉ እየተደማመጠን ትንሽ ለቀቅ በሉ ስል እንትኑ ነው ኦክሲጅን ለመውሰድ ነው እንጂ ሐሳብ ለመለዋወጥ አይደለም። አቤኔዘር ኤድዋርድ የሚባል በ19ኛው ክፍለ 20ኛው ክፍለ ዘመን መጀመሪያ ላይ ምን አለ? ከተሞች ለምን መሆን አለባቸው? ለሰው ልጆች። በ21ኛው ክፍለ ዘመን ከተሞች ለሰው ልጆች እየሆኑ ነው ያሉት። ወክዌዎች ተገንብተዋል። የባይክ መንገዶች፣ ወጣቶች የሚሄዱበት። የአድዋ ድል በአፍሪካ ቀንድና በዓለም አቀፍ ደረጃ ያላትን ክብር፣ ተደማጭነቷን፣ ተጽዕኖ ፈጣሪነቷን ምልክት እንዲሆን አምድ እንዲሆን ያደረገ ነው። ምን ማለት ነው? ትላንትና ምስራቅ አፍሪካ ነው፣ አፍሪካ መቀራመት ነው። ዛሬ ምን እየተቀራመቱ ነው? ምስራቅ። እነኛ ሀገሮች የት ነው ያሉት? በምስራቅ አፍሪካ የሚነግረኝ የት ነው ያሉት? ጅቡቲ ውስጥ ነው ያሉት። እንግዲህ ኢማጂን እኛ በአንድ ወቅት የባህር በር የነበረን ሀገር ወደ ባህር በር እንውጣ ስንል አይቻልም ስንባል ብዙ ማይልስ ሺዎችን ተጉዘው በአፍንጫችን ስር እና አሜሪካ፣ ፈረንሳይ፣ ቻይና፣ ጃፓን፣ ኢታሊ፣ ስፔን፣ ጀርመኒ አላነሳውም እነ ቱርክን ሌሎችን። ይሄ ቁጭትን አይፈጥርም? አትችልም ስትባል ያውም ለሚችል ማህበረሰብ ስክራምብል ፎር ኢስት አፍሪካ ላይ ነው ያለነው። የምስራቅ አፍሪካ መቀራመት እዚህ ውስጥ ከገባን ገባን፣ እዚህ ውስጥ ካልገባን አለቀለን። የማያልቅልን ምን ስንሆን ነው? ይሄ ትውልድ ኃላፊነቱ ሲወጣ ነው። ምን ማለት ነው? በመደመር ትላንትናን መንደርደሪያ ለነገው ደግሞ መስፈንጠሪያ ነው ስንል የመደመርን ሐሳብ እዚያ ስናይ ከባህላችን፣ ከኗኗራችን፣ ከእሴታችን ጋር ተያያዥነት ያለው ነው። አድዋ በትብብር በአንድነት ስለነበረ እንደ አድዋ
የባህል የእምነቶቻችንን የቋንቋዎቻችንን የአመለካከቶቻችንን ልዩነት ለራሳችን አድርገን በሀገር ጉዳይ ላይ አንድ እንሁን የሚል ትላንትን እንደ መንደርደሪያ የሚጠቀም ዛሬን ትውልድን ለማነጽ ነገን ደግሞ ቀጣይ ትውልድን ለመቅረጽ ኢትዮጵያን ወደፊት ለማዘለል ለማስፈንጠር የምንጠቀምበት ፍልስፍና ሀገራዊ ፍልስፍናችን ነው። ምን ማለት ነው ይሄ? የፖለቲካል ዲፓርቸር ለመጀመሪያ ጊዜ ኢትዮጵያ የመጣችው አሁን ነው። የዚህ ምክንያቱ ደግሞ ምንድነው? ዋነኛው ስብራቱ የነበረውን የካፒታሊዝም እና የሶሻሊዝም ርዕዮተ ዓለም በትውስት ተጠቅመን በቂ እንኳን የፋብሪካ ወዛደር ባልነበረበት የሶሻሊዝም ርዕዮተ ዓለምን ተገብራለን ብለን ያ ትውልድና የትውልድ ተብለን ተላለቅን። ስለዚህ ምንድነው? ከዚህ እንማር ነው፣ ወደፊት እንስፈንጠር፣ ድሉን ከነጻነት ተምሳሌት ወደ ኢትዮጵያ ሁለንተናዊ ብልጽግና እናሸጋግር። ይህን መነሻ አድርገን 130ኛ የአድዋ በዓልን እያከበርን ያለ ነው። ጀግኖች አገራዊ ክብራችንን እንዲጠብቁልን ሁሉ ከዚህ ዘመን ትውልድ ደግሞ ብሔራዊ ጥቅማችንን የማስከበር ኃላፊነት ምንኛ እንዳለብን እንረዳለን። እንደዚህ ላይ የመደመር መንግስት አድዋ ኢትዮጵያውያን የራሳቸውንና የአፍሪካን ነጻነት ለማስከበር ያላቸውን ቁርጠኝነት ያመላከቱበት ድል ነው ይላል በገጽ 266 የመደመር መንግስት ላይ። እንደ ታላቁ ህዳሴ ያሉ ፕሮጀክቶች ለሁሉም ክብር እንሰጣለን። ጃንሆይ አሰቡት። ደርግ በብዙ ፈተና ውስጥ አለፈ። የኢህአዴግ ዘመን አስጀመረ። የለውጡ መንግስት በብዙ ውጣ ውረድ ውስጥ የዲፕሎማሲ ተጽዕኖ፣ የጦር ማስፈራራቱ፣ በጎረቤቶች በኩል ያለው አጠቃላይ የመክበቡ ስራ ያ ሁሉ እያለ ልክ በጣሊያን ወረራ ጊዜ በውጫሌ በምጽዋ በኩል 38000 ሰራዊት መጣ፣ በዚህ መጣ እንደሚባለው በተመሳሳይ ፈተናው አልቀረም። በዚያ ሁሉ ውስጥ ኢትዮጵያ ፈርም ነበረች። and the nation is strong። ዛሬም ጠንካራ ነች አገሪቷ። ምን እንጨርሳለች? እናንተ እኛ የህዳሴን ገደብ ጨርሰናል። ያን የመሰለ መሰረተ ልማት እዚያው አፍንጫቸው ስር። በነገራችን ላይ የጣሊያን ሰራዊት ብቻ አሸንፈና ባራቶሪ ስናነሳ እነ እስማኤል ፓሻ በግብጽ የነበሩ ወረራዎች በጉራ በነ ጉንደት የነበረው ማሰብ እንችላለን። ያም አልተቻለም። የለውጡ አመራር ትላንት ያልተቻለውን የትውልድን የሞራልና የታሪክ ስብራት ውስጥ አልከተም ብለው ጽኑ አቋም በመያዝ የህዳሴን ግድብ ጥርሱን ነክሶ በብዙ ችግር ውስጥ ውስጣዊ ችግሮች ውስጥ ሁለት ቦክሰኞች ይጋጠሙ ነበር። በነገራችን ላይ ቦክሰኞች ታውቃላችሁ፣ እየተጋጠሙ በአጋጣሚ አንደኛው አቅም የሌለው ቦክሰኛ አቅም ያለው ለካስ ጥርሱን ሰብሮታል እና ጥርሱ የተሰበረው ጎበዙ ተፋላሚ ጥርሱ ምን አደረገው? አላሳየም መሰበሩን። ምንድነው ያደረገው? ዋጥ፣ ደሙ መጣ፣ ዋጥ፣ መጨረሻ ላይ አሸነፈው። ጥርሱን ሲስቅ ምን ብላለች? ጥርሱ ምን የለች እንዴ? ጋዜጠኞቹ ወደ ጅርቲስ የታርኩ ጥርሰን ጥርሴማ መሰበሬን ካየ ይፈሸፈሸኝ ነበር፣ ያሸንፈኝ ነበር። የውስጥ ችግሮቻችን እያሉ እንደ ተሰበረ ጥርስ ዋጥ አድርጎ የለውጡ መንግስት የህዳሴ ግድብን የታሪክን አደራ ምን አድርጓል? ጨርሷል። ትላንት ከቻልን ዛሬም እንችላለን፣ ነገም እንችላለን። and the quest for Red Sea access ህልም ነው የሚመስለው። ስለ አሰብ ስናወራ እንዲሁ ህዳሴ ግድብ እኔ ጎረቤቴ ይቅርታ አድርጉልኝ፣ የትኛው ብዙ ቦታ ስለሆንኩ ጎረቤቴ ቢሰማኝ የቱ እንደሆነ አያውቅም፣ እንዲህ ብሎኛል። እኔ ግን እየሰጋው መጣው አለኝ። ምን ነው ስለው አንድ ቀን ከእንቅልፌ ስነሳ ያኔ መሰረቱ እየተጣለ ነበር ህዳሴ ግድቡ ተመቷል እንዳንባል አለ። አልፈርድበትም። ለምን? የጠላቶቻችን አቅም ማስፈራራታቸው በጣም ይገዝፍ ስለነበረ ኢትዮጵያውያን አንናገርም፣ ነገር ግን ምን እንላለን? እናደርጋለን። ታሴት በዚያ ሁሉ ጩኸት ውስጥ ታለፈ። የጦሩ ወሬ፣ የዲፕሎማሲው ጫና፣ የገንዘብ ክልከላው ብላ ብላ አቅምን የማላሸቅ አላሸቅንም። ግድቡ አለቀ። በግድቡ ምረቃ ላይ ቆሞ ክብር ጠቅላይ ሚኒስትራችን የ30 ቢሊዮን ፕሮጀክት እዛ ላይ ነው የታወጀው። የመዳበሪያው
ምን ይመስላል በጥቂቱ? እኔ ፎቶ ላይ ጎበዝ አይደለሁም፣ አቅሜ የቻለውን ያህል ግን ሞክሬያለሁ። እያየን ነው the new oil የቱሪዝም ቀጣዩ ኢኮኖሚ የሚረከበው the new oil። ሌላ ጊዜ በደንብ ከወጣቶች ጋር በረዘግተን እናወራለን። ብዙ ነገር አለ። ጥቂት ከታገስን የምትገርም ሀገርን ለመረከብ ጊዜው ሩቅ አይደለም። ሳቹሬት አድርገዋል ሌሎቹ፣ እኛ ገና እየጀመርን ያለ ነው። እያየን ነው የቤት ፕሮጀክት ቀጣዩ ሪቫይቫል የቤት ፕሮጀክት ነው። እንደዚህ ያለ የቨርጂን ጋላክቲክ ስራ አስፈጻሚ መንኮራኩር እያመጠክ ነው እንዴት ነው አሉት። የኒውክሌሩን ጉዳይ ማንሳት እንችላለን። እኔ እኮ ትላንትና መንኮራኩሩን ስሰራ ምን ስል እንደምችል ካየ መንኮራኩሩ ለመንጠቁ እንዴት ጥያቄ ይሆንብሃል? እነኚህም ፕሮጀክቶች ካየን ኢትዮጵያን ከአፍሪካ 1 እስከ 5ኛ የበለጸገች ሀገር ለማድረግ እንዴት ልንጠራጠር እንችላለን? የከተማው ልማት የገጠሩ በከተማ ያለው የወንዙ ሽታ ያቀርናቱ ተቀይሮ መዓዛ ሲሆን ወገኖች እሱ እንትን አይደለም። ፕሮጀክት ኢንፍራስትራክቸር ፕሮጀክት ነው። ኢንፍራስትራክቸር የአፍሪካ ኩራት የሆነው የአየር መንገዳችን ቀጣዩ ዕጣ ፈንታው። ስለዚህ ምን መንፈስ ይሰጣናል ስንል በአጠቃላይ የጥንካሬ መንፈስ፣ የይቻላል መንፈስ። ምንም ፍትጊያው ቢኖር ኢትዮጵያ ሁሉ ጊዜ ጽኑ መሰረት ላይ ያለች ሀገር መሆኗን እናያለን። ይሄ ደግሞ የስነ ልቦና ከፍታችንን በእጅጉ ያድቀዋል። ለዲሞክራሲ ጽናትና ፍትሃዊ ምርጫ ሊስን ቱ ሚ አዳምጡኝ በደም ምርጫን ኢትዮጵያውያን ስንመርጥ አፍሪካዊ ስንመርጥ አውሮፓዎች ይስቃሉ። ምርጫ አይመስላቸውም። መንግስታቸውን አፍሪካኖች ይመርጣሉ ብለው አያስቡ። ዲሞክራሲ እነሱ ብቻ እንደሆነ ያለው እቺን ላሳያቸው። ይሄ የት ነው የሆነው? የሰው ልጅ እንደ ፌንጣ በካፒታል ሂል ላይ ሲንጠላጠል እዚህ የምታዩት ምርጫውን አልቀበልም ብሎ የሀገሩ መንግስት ምን እያደረጉ ምርጫውን ለመንጠቅ ሲንጠላጠሉ ነው። የዲሞክራሲ ሀገር በዚህ መልኩ ይሄ ሆኗል። እንግዲህ ያው ታሪክም የነሱም ጋዜጦች ስለዘገቡ ስናገር በኩራት ነው። እያያችሁ ነው። ይሄ ለሰው ልጅ ይቻላል። ይሄንን እየቧጠጠ ነው ላይ ወጣው ምርጫን አልቀበልም ብለው ምርጫ የለባትም የተባለች ኢትዮጵያ ከኒ ማጅን ኢትዮጵያውያን መንግስታችንን በምርጫ እንመርጣለን። አጨብጭቡ። ራሴ እንመርጣለን። በብርድና በቁር ሳይንበረከክ ወገቡ እስኪንቀጠቀጥ ሰልፍ ጠብቆ ይህንን ካልተቀበልን ሄጂሞኒን እንቀበላለን። ዲኖ ሄጂሞኒ ነጮች የሚሉንን የጀግናው መከላከያ ሰራዊታችን ጥቂት መነጋገር አለብን። እንዲህ ሲሉ ሰምታችኋል። ወጣቱ እየሞተ ነው። ወጣቱ ባድዋ ድል ጀግኖች አባቶቻችን የምንላቸው ተወካዮች በዚህ ያሉ። በዚያን ጊዜ እኮ የነበሩ የ70 ዓመት ሽማግሌ ብቻ አይደለም የተዋጋው፣ ወጣቶች ነበሩ። የ30 ዓመት የ28 ዓመት የሚሊተሪ ዲተረንስ ቴሪ ምን ይላል መሰላችሁ? ለሀገሩ የሚቆመውም የሚሞትም ማን ነው? ወጣቱ ነው የሚለው። ወጣት ማን ሞታል? ለሀገራችን እንሞታለን። አሰይት ወጣቱ አሰይት the reason ምክንያቱ ምንድነው? የልማት ፕሮጀክቶቻችንን እዩ። የህፃናት መፈንደቂያ ስትመጡ ሳይ ሁሌ ልቤ የሚንሰፈሰፋል። ህፃናቶች ሲባርቁ ልጆች ስላላችሁ በደንብ ትርጉም ይገባችኋል። ይቅርታ ወደፊት ለፊት አካባቢ ልጆች ስላላችሁ ወጣቶች ናቸው አብዛኞቻችሁ። ካገባችሁ ወል እንደኔ ወጣቶች ሲባርቁ ስታዩ ወለድንም አልወለድንም ሀገር ብትወረር ምንድነው? ልጅህንም አታገኝም። ልጅህን ካንተ ለይቶ ኢማጂን ዲፓርት አድርገ በአፈር በተራራ በገደሉ ለመፈለግ ለዚህ ዝግጁ አይደለም የተወለደ። በጣም ሰላማዊ ምርጫ በሰላማዊ ምርጫ መንግስትን የምትመሰረት ሀገር አንድ ነገር አይፈቀድም፣ ቫዮለንስ። እኛ ወጣቶች ይሄን አንፈቅድም። ወጣት ነኝ መሰለኝ ለዛ ነው ጥቂት ስለኔ የሚያቅ የተወሰኑ ያቺ ነው 22 ዓመት ነው ዩኒቨርሲቲ ያስተማርኩት። ዶክተር ዳኛቸው ጋር ድንገት በሆነ መድረክ ላይ አውጠን 22 ዓመት ዩኒቨርሲቲ አስተምሬ ያለው ስለው ይቅርታ አድርጎልኝ ወጣት ያልኩት ወጣት አይደለም ወመሽ ነው አለ። ወጣት መሳይ ሽማግሌ ነው አሉኝ በኋላ ላይ።
ወጣት ነን ገና መች ተጀመረ ምኑ ታይቶ ምናየው ድንቅ ገና አለ የመከላከያ ሰራዊታችን ኢማጂን በተራራው በሸለቆ በሰርጓጉጡ ያለፈ ለሀገሩ ተልኮን ተቀብለው የሚተመው እንደኔና እንደናንተ አይነት ሰዎች ናቸው ነገር ግን ምንድናቸው ኃያላን ሁሉ ጊዜ ለሰልፍ ይወጣሉ ይላሉ የአባቶች አባባል ኃያላን ናቸው የኛና የናንተ እንዲህ አይነት መሰረተ ልማት እንዲኖረን እንዲህ አይነት ሀገር ምንወዳት እንዲኖረን በእንዲህ አምሮብን ምንቀመጠው እነሱ በሚከፍሉት ዋጋ ነው የኢትዮጵያ መከላከያ ሰራዊት ባውደ በተሰለፈበት ማይሸነፍ ሰራዊት ዲት አይነት ነው በሂደበት ሰላም በሚያስከብርበት በስነ ምግባሩ የታወቀ can you see there is change ራምኒና ፕሬዝዳንት ኦባማ እንደ ሲከራከሩ በ1900ዎች ውስጥ የነበሩ እንትኖቻችን መርከቦቻችን መነመኑ አለ ምን አለ ፕሬዝዳንት ኦባማ በወቅቱ ሚስተር ራምኒ ለጋሻና ጃግሬማ ሆነ እንጠቀምም ዘመኑ ወዴት ተቀይሯል ወደዚህ ተቀይሯል መከላከያው በሚመጥነው ልክ የተዘጋጀ ነው የሚመጥነውን ወኔ ይዞ አብሮ የሚተም ወጣት ይሄ ወጣት ነው መሞት ከተገባም ስለዚህ ኢትዮጵያን የበለጸገች ሀገር ለማድረግ ከትውልድ ምን ይጠበቃል ከኔና ከናንተ አደራን የማንበላ መሆን አለብን አደራን ማንበላ በነገራችን ላይ በባህላችን የሲ እንደኔ የገበሬ ልጆች ካላችሁ ትንሽ አማርኛዬ ቀልጠፍ ሲል እንትን እዚያ ገጠር ነው ድሮ የተወለድኩት ለትምህርት አዲስ አበባ መጣሁኝ በእኛ በገጠር ባህል በገበሬዎች አንድ ነገር አለ አደራ አይበላም አደራ ምንድነው ዘር ነው አድዋ ምንድነው ዘር ነው ገበሬ ምንም ቢርበው ምንም ቢቸገር ዘርን አይበላም የራበው አይበላም የእርሻ ዘመንን ነው የሚጠብቀው ከፊቱ አለ ራይ አላማ እንዲያደርገዋል አድዋ ምንድነው ዘር ነው የአድዋ ልጆች በዲፕሎማሲው ብልጽግና የሚለው thank you አጨብጭቡ ካጨበጨባችሁ አይቀር በኢኮኖሚው ይህ የሚያምር ሻይን የሚያደርግ አደራ ስላለብን ነው አመሰግናለሁ